አስቸኳይ ነው የምር። እሺ በቃ ጋጋ ላስፈቅደውና እመጣለሁ። በእናትህ የምን ጋጋ ነው የምትለኝ? ስሙን አትጥራብኝ። ስማ እኔ ጠርቻለሁ፣ ቶሎ ና። ፈቀደም አልፈቀደም አያገባኝም። አለበለዚያ ግን ዳናይት የምትባል ሴት ከዚህም በኋላ ኧረ እንዳትጨርሽ የኔ ፍቅር። በቃ ይኸው እመጣለሁ። መጣሁ አሁን። አንተን የመሰለ አፍቃሪ እያለኝማ እኔ ዳናይት ድሃ አልሆንም። ወይኔ ዳናይት። አሁን ደግሞ ይሄ ጅላል። አሁን ድረሱ ብሄድ የገቢ ያለብኝ የውጭ ያለብኝ ያለ ልጨቃጨቅ። ትልቅ ምሳቅ አላቸው። እሱን ይዞ ይመጣና እንብላ ምግብ ይለኛል። ወይ ግን ላብዛችሁ እንዴ? ሰላም ቅድስት። ደህና ነኝ። ዳናይት ነው የታታል እንዴ? አዎ አሁን ነው የወጣችሁ፣ ግን ወደ ትምህርት ቤት አይመስለኝም። እሺ በቃ አመሰግናለሁ። ቆይ ግን ለምንድን ነው ጓደኛሽን ማትመክሪያት? ምን ነው ተጣላችሁ? ከኔ ጋርማ ምን ትጣላለች? ሰው ሲነግራት አትሰማ። በዛ ላይ ደግሞ በባዶ ጉሯ መከራ ነው። በልበል ጓደኛዬንም አትናገርብኝ እሺ? ኧረ እቺ ምን ጓደኛ ነች? ቢያንስ እንኳን ምን አለ አርፋ ትምህርቷን ብትማር። ዛሬ ብቻ እኮ ነው የቀረችው። ሴት ለሴትማ ተሸፋፈን። ቆይ ለመሆኑ ትምህርት ቤት ገብታ ታውቃለች? ቤተሰብ አይናገረኝም ተብሎ ግን እንደዚህ ማድረግ ልክ ነው ብለሽ ታስቢያለሽ? እሱማ እኮ ልክ አይደለም፣ ግን በቃ ቀስ ብለን እንመክራታለን። ስትሰማሽ እኮ ነው መጀመር። እኔ የምልህ ግን ለምንድን ነው ሁልጊዜ ከአንተ ጋር የማትስማሙት? ይሄ ጅል ነው የሚያሳድበኝ። ደግሞ እኮ ፍቅር ምናምን ይላል። ፍቅር እንደዚህ ከሆነማ ለጠላቴም አልመኝም። ዳኒ ከባድ ነገር ውስጥ ነው ማለት ነው። እስኪ ቅድስቴ አንድ ጊዜ አስቢ። ይሄ ልጅ ወጣት ነው። ስራ በመስሪያው ሰዓት እንደዚህ መፍቀር ምናምን መጃጃል አለበት? ሲጀመር ዳናይት የተባለች ልጅ ለሱ የተፈጠረች ልጅ አይደለች። አይ በቃ እንመክረዋለና ምን እናደርጋለን? ምክር የሚሰማ አይነት ሰው ቢሆንማ እኔ ስንቴ ነግሬው ነበር። ባይሆን አንቺ ጓደኛሽን ምከሪያት። ከሷ አጠገብ አትድረስ። በቃ ልጁ ኑሮን ይኑርበት። እሺ በቃ እነግራታለሁ። ሰላም ዋል። እሺ አሜን። ሰላም ወይ። አንዳንዱ ሀገሩን ለመቀየር ተምሮ ስንት ነገር ይፈጥራል። አንዳንዱ በባዶ ደግሞ ይመረቃል። አይማማ ኢትዮጵያ